ጊዜ ለመደወል በምትነሳበት ሰዓት ለህሊና ልትነግረው ከሚገባ መሰረታዊ ጉዳዮች መካከል አንዱ አንተ ምን አግኝተህ ነው ሰው የምትጋብዘው? ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም ጤና ይስጥልኝ። የውብ ህይወት ቻናል ተከታታዮች ሁላችሁ እንደምን አላችሁ? ዲያቆን ይስጥላ ደፍርስ ነኝ። የህይወት ዓላማዬ ማስተዋልና ጥበብ ያለው ገንዘቡን እየከፈለ የሚያገለግል ካህን በመሆን መኖር ነው። ከኔ ጋራ በሚኖረን ጥቂት ቆይታ በኔትወርክ ማርኬቲንግ በጣም ወሳኝ ስራ ስለሆነው አንድ ስልጠና አብረን እንሰለጥናለን። ለግብዣ የሚሆን የህሊና ውቅር በመጋብዝበት ወቅት ምን አይነት የህሊና ውቅር፣ ምን አይነት ማይንድ ሴት ሊኖረኝ ያስፈልጋል፣ የስነ ልቦና አቋሚስ ደግሞ ምን መሆን አለበት ስለሚል ስልጠና የምንሰለጥን ይሆናል። እንግዲህ በእያንዳንዱ ስራ አንድ መሰረታዊ ስራ አለው ይባላል። በኔትወርኪንግም አንድ መሰረታዊ ስራ ከሚባሉት መካከል አንደኛው ቁጥር አንዱ ኢንቪቴሽን ነው። ይህንን ስራ ማንም አይሰራልህም። ግብዣን ማንም አይጋብዝ። አንተ ነህ የምትሰራው፣ ራስህ ልትሰራች። ከዛ ገለጻን ከቲም ጋራ ከጋበዘ ጋራ ከፕላይን ጋራ ምናምን አብረህ ልትሰራው የምትችለው ነው። ግብዣን ግን አንተ የምትሰራው፣ አንቺ የምትሰሪው ነው። ስለዚህ ይሄንን በማድረግ ሂደት ውስጥ ምን አይነት የህሊና ውቅር ሊያስፈልገኛል የሚለውን ማንሳት እንፈልጋለን። የመጀመሪያው ሊኖረን የሚገባው የስነ ልቦና አቋም ፍላጎት መገንባት። አንድ ራስ ጋራ ፍላጎት መገንባት፣ ሁለተኛ የምትጋብዘው ሰው ጋራ ራስ ጋር ያለውን ፍላጎት አንድ ጊዜ እንመልከተው። ፍላጎት መገንባት ብለን ስናነሳ ሁል ጊዜ ለመደወል በምትነሳበት ሰዓት ለህሊና ልትነግረው ከሚገባ መሰረታዊ ጉዳዮች መካከል አንዱ አንተ ምን አግኝተህ ነው ሰው የምትጋብዘው? ያገኘሁት ይገባቸዋል፣ እኔ ያገኘሁትኝ ለውጥ፣ እኔ ያገኘሁትኝ ደስታ ሰዎቹ ልጆቹ ይገባቸዋል ብሎ ጠንካራ የሆነ ፍላጎት፣ በሰው ህይወት መለወጥ፣ ደስተኛ መሆን የሚል ጠንካራ ፍላጎት መገንባት ያስፈልጋል ራስ ጋር። ሁለተኛው ደግሞ የሚመጣው ሰው ጋር ነው። ስትጋብዘው ጉጉ ሆኖ ነው መምጣት መቻል ያለበት። የልመና አይነት ንግግር የሚመስል አይነት ነገር መሆን የለበትም። ጓጉቶ ነው መምጣት ያለበት። ፍላጎት ተገንብቶለት፣ ፍላጎት ገንብተለት ማለት ነው። ለማንም የሚሰጥ ጉዳይ ባይሆንም ግን ስትጋብዘው በህይወቱ ቢያንስ የሆነ ለውጥ፣ የሆነ የፈለገው ጉዳይ አለ፣ ማሳካት የሚፈልገው ነገር አለ፣ የቸገረው ነገር አለ። ያንን ፍላጎቱን ማሳካት የሚችልበት መንገድ ላይ እየጠራኸው እንደሆነ ፈልጎ መምጣት መቻል አለበት። ያንን ችግሩን ሊፈታበት የሚችልበት መንገድ፣ ኦፖርቹኒቲ፣ እድል እየሰጠኸው እንደሆነ አውቆ ፍላጎት ገንብቶ መምጣት መቻል፣ ፍላጎት መገንባት የመጀመሪያው ጉዳይ ነው። ከዛ ውጭ ኔትወርኪንግ ላይ በመጋበዝ ሂደት ውስጥ ሰዎችን ስንጋብዝ ሰዎቹ ጆይን በማድረጋቸው ኮምፐልሴት አድርጎ ኩባንያው ይከፍለኛል። እኔ እሱን ከማገኘው ጥቅም በላይ ሰዎቹ የሚያገኙት ጥቅም፣ እኔ ወደዚህ ኢንዱስትሪ ፍሬወይኒ ትባላለች የጋበዘችኝ ልጅ፣ እሷ ካገኘችው ጥቅም በላይ እኔ ያገኘው ጥቅም ይበልጣል። እኔ የተጠቀምኩት ነገር ይበልጣል። እኔ በህይወት ያገኘሁትኝ፣ እኔ በኢንካም ያገኘሁትኝ፣ እኔ ነገ በቤተሰቤ ያገኘሁትኝ ደስታ ይልቃል። ስለዚህ ሁሉ ጊዜ የሆነ ሰው ጋራ ስልክ ለመደወል ስታነሳ አንተ ከምታገኘው ጥቅም በላይ ሰዎቹ የሚያገኙት ጥቅም እንደሚበልጥ እያሰቡ መደወል ያስፈልጋል። ብዙ ሰው ግብዣ ላይ በጣም ከሚቸገርባቸው ነገሮች መካከል አንዱ ይሄ ነው። ምን ይለኝ ይሆን? እንዲህ ሊሆን ልጠቀምበት የምጠራው ይመስለው ይሆን ምናምን ይላል። ኖ ከነጭራሹ እሱ ስለሚያስበው ሀሳብ ራሱ ቦታ የለም። አንተ ያገኘው አለ፣ እሱን ሰዎች ማግኘት አለባቸው ብሎ አምኖ መስጠት በጣም ያስፈልጋል። ስለዚህ ድል ነው እየሰጠ ያለው። ሁል ጊዜ ይህንን ለጭንቅላት መንገር ያስፈልጋል፣ ለህሊና መንገር ያስፈልጋል። እድል ነው እየሰጠን ያለ ነው። ከዛ ውጭ እድል እየሰጠህ እንደሆነ የሰጪነት ቦታውን ይዘህ አምነህ እየሰጠህ እንደሆነ አውቀህ ሰዎችን ቢብሉ ምንም ተስፋ የሚያስቆርጥ ነገር የለም። ችግር ቀረበት ነው እና ማለት ያው እምቢ ማለት ሰው ልማዱ ነው፣ እሺ ቢልም ልማዱ ነው። በቃ አለቀ። አንተ የያዝከውን ጉዳይ ነው በደንብ አድርጎ ማየት። በእርግጠኝነት
ሰዎቹ ጋር በመድረሱ ሂደት ውስጥ የሚያገኙትን ለውጥ እሱን እያዩ እሱን እያሰቡ መስጠት በጣም ያስፈልጋል። ሌላው ግብዣ ላይ ሊኖረን የሚገባው የስነ ልቦና አቋም ምንድን ነው? ልክ ስልክህን ስታነሳ ገና ማለት ነው 2 ነገሮችን አስብ። አንደኛ ይሄ ልጅ በመምጣቷ የሚያገኘውን ለውጥ፣ በሱ መለወጥ ውስጥ የቤተሰቡ የእናቱ የአባቱ የእህት የወንድሞቹ ብቻ በዙሪያ ያሉ ሰዎች ለውጥ፣ እሱን አስቢ። አንደኛ። ሁለተኛ ወደ ህልምህ አንድ እርምጃ እየሄድክ ነው። እንዲህ አይነት የስነ ልቦና ውቅር ዲቨሎፕ ማድረግ በጣም ያስፈልጋል ግብዣ ላይ። ከዛ ውጭ የግብዣ ማይንድ ሴት እንዲህ መሆን አለበት። አንደኛ በግብዣ ደስተኛ ነኝ። ደስተኛ የሆንኩበት ቦታ ነው ያለው። ስለዚህ ሰዎችን በመጋበዝ ሂደት ውስጥ ደስተኛ ብቻ ነው። ሰዎች መተው ውስጥ ህሊናቸውን አእምሯቸው እንዴት አድርገው መጠቀም እንዳለባቸው አውቀው ሰዎች ኔትወርክ ማርኬቲንግን ጆይን አድርገው በጣም ብዙ የሚያራግፏቸውን ነገሮች አስበው ህሊና ላይ ከዛ ሰርቶ በሚያገኙት ኢንካም የሚመጣውን በሱ ደስተኛ። ስለዚህ በግብዣ ደስተኛ ነኝ ማለት ያስፈልጋል። ከዛ ውጭ መልካም ዜና ነው የምናወራው። በጣም ብዙ የሚወሩ ዜናዎች አሉ። በጣም ብዙ ጊዜ ሰዎች ጋራ ስልክ ደውለን እናውቃለን። ብዙ ነገር ለማውራት የሚጠቅምም የማይጠቅምም ብዙ ነገሮችን አብዛኛው ምናምን የሆነ ብታይ ብለን ደውለን እናውቃለን። አሁን ግን መልካም ዜና ነው የምናሰራጭ። የምስራች እንኳን ደስ አለህ፣ እንኳን ደስ ያለሽ የሚል የህሊና ውቅር ዲቨሎፕ ማድረግ በጣም ያስፈልጋል። ይህንን ይዞ ሰዎች ጋራ መድረስ መልካም ዜና ነው እያሰራጭ ያለሁት። ግብዣዬ በጣም ውጤታማ ነው፣ ደስተኛ ነኝ፣ ሰዎች እኔ ጋራ መጥተው ለውጥ እያመጡ ነው የሚል የህሊና ውቅር ይዞ መጋበዝ ውጤታማ ያደርጋል። ግብዣ ሊኖረን የሚገባ የስነ ልቦና አቋምና የግብዣ ማይንድ ሴት ይህን ይመስላል። ይስጥላ ደፍርስ ነበርኩ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።